እንድታደስ በቃል እንድጸና ነፍሴ የምትፈልገው ሁልጊዜ ልለምነው መገኘትስ መኖር ክብርን ማየት ነው። ኤፌሶን ምዕራፍ 2 ከ1 እስከ 3 ያለውን ነው የምናየው። በጌታ ስም አነባለሁ። እንደዚህ ይላል፣ በበደላችሁና በኃጢአታችሁ ሙታን ነበራችሁ። ከነርሱ በዚህ ዓለም እንዳለው ኑሮ በማይታዘዙ ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነ በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው። በእነዚህ ልጆች መካከል እኛ ሁላችን ደግሞ የስጋችንንና የልቦናችንን ፈቃድ እያደረገን በስጋችን ምኞት በፊት እንኖር ነበር። እንደ ሌሎቹ ደግሞ ከፍጥረታችን የቁጣ ልጆች ነበርን ይላል። እግዚአብሔር አምላካችን ሆይ አስተምረን ደግሞ እንልሃለን። በመካከላችን ስላለ በእምነት ጌታ መንፈስ ቅዱስ ሆይ ቃልን ፍቺ ታበራልን ዘንድ ለእያንዳንዳችን ማስተዋል ትሰጠን ዘንድ ቃል ደግሞ በፍጹም ግልጽነት እንዲመጣልን እኔም ባሪያ መናገር እንድችል ትረዳኝ ዘንድ እንጸልያለን። ስለነበረ መልካም ጊዜ ሁሉ እናመሰግንሃለን። ጸሎታችንን ስለሰማሃን ሁሉ ጌታ ሆይ እንግዲህ በኢየሱስ ስም ቃልህ እንጀራ ነውና መግበን። ቃልህ ነው ጌታ እውቀት ይሰጣልና ብርሃን ነውና ጎልማሳ መንገዱን የሚያነጻው በቃል ነውና በኢየሱስ ክርስቶስ መንገዳችንን ሁሉ ጌታ ገልጠህ ታሳየን ዘንድ እንደሚገባ ደግሞ ለአንተ ክብር መኖር እንድንችል ትረዳን ዘንድ ቃል ከጸጋ ጋር ይምጣልን በኢየሱስ ስም አሜን። በአዲሱ ትርጉም አነበዋለሁ። እናንተ በበደላችሁና በኃጢአታችሁ ምክንያት ሙታን ነበራችሁ፣ በዚህ ዓለም ክፉ መንገድ ተከተላችሁ፣ በአየር ላይ ላሉት መንፈሳዊ ኃያላት ገዢ ለሆነውና አሁንም ለእግዚአብሔር በማይታዘዙ ሰዎች ላይ ለሚሰራው መንፈስ እየታዘዛችሁ ትኖሩ ነበር። ሁላችን በአንድ ወቅት የስጋችንን ምኞት እያረካን መንገዱን እየተከተልን በመካከላቸው እንኖር ነበር። እንደ ሌሎቹ የቁጣ ልጆች ነበርን ይላል። የዛሬው የትምህርት ክፍል ወይም ደግሞ የስብከቴ ክፍል ርዕሱ ቶፒኩ ምንድነው? ከክርስቶስ በፊት የነበረህን ማንነት አትርሳ የሚል ነው። Don't forget who you were before Christ. ከክርስቶስ በፊት የነበረህን ማንነት አትርሳ የሚል ነው። 4 ነጥብ እሰጣችኋለሁ ብሉፕሪንቱን። አንደኛው ዴድ ሙታን ነበርን፣ we were dead። ቁጥር 1 ላይ እንዲላል በበደላችሁና በኃጢአታችሁ ሙታን ነበራችሁ ስለሚል የመጀመሪያው ዴድ ነው። ሁለተኛው ዲስኦቢዲየንት ነው፣ የማንታዘዝ ነበርን፣ we were disobedient ይላል። ቁጥር 2 ላይ ነው። በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙትም ልጆች ላይ ይላል። እነሱ አሁን እንደማይታዘዙ እኛም ድሮ አንታዘዝም ነበር። በማይታዘዙ ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነ በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው ይላል። ሶስተኛው depraved የሚል ነው። ውድቀት ወይም ደግሞ መበላሸት የሚለውን ሐሳብ የያዘ ነው። we were depraved ሆነን ነበረ። ኤፌሶን ምዕራፍ 2:3 ላይ ነው ያለው። በእነዚህ ልጆች መካከል እኛ ሁላችን ደግሞ የስጋችንና የልቦናችንን ፈቃድ እያደረግን በስጋችን ምኞት በፊት እንኖር ነበር። ሁላችንም፣ አንድም ሰው መንፈሳዊ ሰው የለም፣ ሁሉ ተበላሽቶ ነበረ። ስለዚህ depraved ሆነን ነበር፣ ቶታሊ ወድቀን ነበር ማለት ነው። አራተኛውና የመጨረሻው ዱምድ የሚል ነው። ዱምድ የሚለው ደግሞ የቁጣ ልጆች ነበርን የሚል ነው። we were doomed ኤፌሶን ምዕራፍ 2 እዛው 3 ላይ ነው። እንደ ሌሎቹ ደግሞ ከፍጥረታችን የቁጣ ልጆች ነበርን። ስለዚህ ዴድ ነበራችሁ ይላል፣ ሙታን ነበራችሁ። ዲስኦቢዲየንት የማንታዘዝ ነበርን። ሌላው depraved ነበር፣ ወድቀን ነበር፣ ተበላሽተን ነበር እና አንዳችንም በመንፈሳዊ ነገር ውስጥ የለንም፣ የስጋ ምኞት የምናደርግ ነበርን። ሌላው ዱምድ ሁላችንም የቁጣ ልጆች ነበርን። በእነዚህ ላይ ነው ዛሬ የምናየው። ከዛ በፊት ግን በክርስቶስ ከመሆናችን በፊት ማለት ቢፎር ክራይስት እና አፍተር ክራይስት የሚለውን እናያለን። አሁን ዛሬ የምናየው ቢፎር ክራይስት ከክርስቶስ ከመሆናችን በፊት የነበረውን ነው። ኔክስት ዊክ እንደ ጌታ ፈቃድ አፍተር ክራይስት የሚለውን እናያለን። ከክርስቶስ በፊት የነበረ ማንነትን ማየት ለምን አስፈለገ? ሙሴ ምን ይላቸዋል ለእስራኤል ሕዝቦች? ዶንት ፎርጌት ይላቸዋል።
አትርሳ ይላል። ሶስት ነገር ሙሴ ምን ይላቸዋል? አንደኛው አዳኝህን አትርሳ ዩር ሴቪየር፣ ሁለተኛ ድነትህን አትርሳ ዩር ሳልቬሽን፣ ሶስተኛ ግትርነትህን አትርሳ ስታቦርን መሆንህን አትርሳ ይላል። እስቲ እንየው። ምክንያቱም ከእስራኤል ህይወት እንማራለን። እስራኤሎች ምን ነበሩ? እኛንም ዛሬ ቤተክርስቲያንን እንዳንረሳ የሚያሳስበን የእግዚአብሔር ቃል ምን ይላል? ዘዳግም 32:18 ላይ የወለደህን አምላክህን ተውክ፣ ያሳደገህን እግዚአብሔርን ረሳ ይላል። የወለደህን አምላክህን ተውክ፣ ያሳደገህን እግዚአብሔርን ረሳ። እግዚአብሔር ወልዶ አሳድጎ ህዝቡ ግን ልጆች ያላቸው ግን የረሱት ወቅት ነበር። ስለዚህ አዳኝህን አትርሳ፣ አዳኝህን አትርሳ የሚለው ዘዳግም 8:11 ላይ ጀምሬ ያነባዋለሁ። ከቁጥር 14 ጀምሬ ከ11 እስከ 18 ነው፣ እናንተ አንብቡት። እኔ ግን ከ14 ጀምሮ እስከ 16 ያለውን አነባዋለሁ። ዘዳግም 8 ላይ ከግብፅ ምድር ከባርነት ቤት ያወጣህን አስቡት። ከግብፅ ምድር ከባርነት ቤት ያወጣን። እኛ ደግሞ ትላንትና የኃጢአት ባሮች እንደነበርን እንደገና ደግሞ ከዓለም ባርነት ከኃጢአት ባርነት እንደወጣን የሚያሳየን ከግብፅ ምድር ከባርነት ቤት ያወጣህን እባብና ጊንጡን ጥማት ባለበት ውሃ በሌለበት በታላቂቱና በምታስፈራው ምድረ በዳ የመራህን ከጭንጫ ድንጋይ ውሃ ያወጣልህን በመጨረሻም ዘመን መልካም ያደርግልህ ዘንድ ሊፈትን ሊያዋርድ አባቶች ያላወቁት መና በምድረ በዳ ያበላህን አምላክህን እግዚአብሔርን እንዳትረሳ አዳኝህን አትርሳ። የመጀመሪያው ለእስራኤሎች የተሰጣቸው ሙሴ ከመሞቱ በፊት በዘዳግም ላይ ያዳነህን እናትና አባት ሆኖ ምድረ በዳውን ሁሉ መርቶ እዚህ ያደረሰህን አዳኝህን አትርሳ ነው። ሁለተኛ መዳንህን አትርሳ። ስለ መዳኑማ እንዳይረሳ ከ5 ጊዜ በላይ በዘዳግም ላይ እንደው እኔ ብዙ አልቆፈርኩም እንጂ ከዛም በላይ ነው። እኔ ግን እንደው ጥቅሶቹን ልንገራችሁ። መዳንህን አትርሳ፣ ትላንት ባሪያ እንደነበርክ አትርሳ። ዘዳግም 5:15 ላይ እንዲህ ይላል፣ አንተም ይላል በግብፅ ባሪያ እንደነበርክ አስብ፣ እግዚአብሔር አምላክ በጸናች እጅ በተዘረጋይ ክንድ ከዚያ አወጣ። አንተ እኮ ባሪያ ነበር፣ እሱን አትርሳ፣ አትዘንጋ። አንተም በዓለም ኃጢአተኛ የኃጢአት ባሪያዎች ነበራችሁ ነው የሚለው የእግዚአብሔር ቃል። አሁን ግን ወዳጆች ብያችኋለሁ፣ ባሮች አልላችሁም ብሏል። እስራኤልም ባሪያ ነበረች። ስለዚህ የእኛና የነሱ ላይፍ ይመሳሰላል። እሱን አትርሳ፣ ባሪያም እንደነበርክ አትርሳ። አዚፍ አሁን እግዚአብሔር ቤት ስትኖር ጸጋ ሲበዛል አገልጋይ ስትይ የተቀባው እያልክ ትላንት ባርነትን አትርሳ። ወደ ኋላ ተመልከት። እንደገና ዘዳግም 15:15 ላይ አንተ በግብፅ ምድር ባሪያ እንደነበርክ አምላክ እግዚአብሔር እንዳዳነ አስብ። ስለዚህ እኔ ዛሬ ይህንን ነገር አዝሃለሁ ይላል ሙሴ ነው የሚለው። ባርነትን አትርሳ። ጨርሶ የሚረሳ አይደለም ወገኖቼ። ከየት እንደመጣን መርሳት እንደሌለብን የሚያሳይ ነው። ዘዳግም 16:12 ላይ አንተ በግብፅ ባሪያ እንደነበርክ አስብ፣ ይህንን ሥርዓት ጠብቅ አድርገውም። አሁንም እንዳትረሳ፣ ባርነትን አትርሳ። ዘዳግም 24:18 ላይ አንተ በግብፅ ባሪያ እንደነበርክ አምላክ እግዚአብሔር ከዚያ እንዳዳነ አስብ፣ ስለዚህ ይህ ነገር ታደርግ ዘንድ አዝዣለሁ። የመጨረሻው ዘዳግም 24:22 ላይ አንተ በግብፅ አገር ባሪያ እንደነበርክ አስብ፣ ስለዚህ ይህንን ታደርግ ዘንድ አዝዣለሁ። አያችሁ፣ ባርነትን የሚያስታውስ እንግዲህ ሕግ ያስታውሰናል። ወደ ጳውሎስም እመጣለሁ። ጳውሎስም ሁልጊዜ ሲያገለግል ኬት እንደተነሳ እያሳሰበ እንደ ዘመኑ አገልጋዮች አይደለም፣ ተቀብቻለሁ አይደለም፣ ኬት እንደመጣ አሳዳጅ ማን እንደሆነ እየተናገረ ነው። አንተም ባርነትን አትርሳ። ያ ተረሳ ማለት እኮ እግዚአብሔር ያደረገልንን ውለታ ረሳ ማለት ነው። በጸጋ መዳናችን ተረሳ ማለት ነው። አሁን ያንን ካላሰብን እግዚአብሔርን የሚገባውን ክሬዲት አንሰጠውም ማለት ነው። ነገም ደግሞ የሚመጡ ሰዎች አንተን ካዳነህ እኔን እንዴት አያድንም ብለው እንዲመጡ ምስክር ልንሆን የተቀመጥ ነው አይደለ እንዴ? ስለዚህ ያንን የምንረሳ ከሆነ አዚፍኛ ትናንሽ መልአኮች ሆነን ብቻ የምንገለጥላቸው ከሆነ እንዴት ይቻላል ይላሉ። ለምን? ኃጢአት አለ እነሱ ጋር፣ ሰይጣን ይኮንናቸዋል፣ ሰይጣን እንደገና ደግሞ ይከሳቸዋል። እንዳንተማ መሆን አልችልም፣ እኔ አልችልም ነው የሚሉት። ግን እኔ እኮ እንደዚህ አይነት ሰው ነበርኩ፣ እንዲህ ባሪያ ነበርኩ፣ እንዲህ ሰካራም ነበርኩ፣ እኔ አመንዝራ፣ ሌባ፣
እያልን ታሪካችንን ብንናገር ብዙ ሰዎች ወደ እግዚአብሔር መንግስት ይመጣል። ባርነትን አትርሳ። ሌላው አምላክ እግዚአብሔር በምድረ በዳ እንዳስቆጣው ስታቦርንነስ ይለዋል፣ ግትርነትንም አትርሳ ይላል። ሙሴ በጣም ደፋር ነው ሲነግራቸው፣ በደንብ ልካቸውን ነው። ዘዳግም 9:7 ላይ እንዲህ ይላል፣ ከግብፅ አገር ከወጣህበት ቀን ጀምሮ፣ አያችሁ አስምሩልኝ፣ ከግብፅ አገር ከወጣህበት ቀን ጀምሮ ወደዚህ ስፍራ እስከመጣችሁ ድረስ፣ ራሳችሁን እንግዲህ ከየት ቀን እንደዳናችሁ ከየት እንዳመጣችሁ እናንተ ናችሁ የምታውቁት። አሁን እዚህ እስከደረስክ ድረስ በእግዚአብሔር ላይ እንዳመጻችሁ አስብ፣ አትርሳ። ሪቤሊየን ናችሁ እኮ እያላቸው ነው። እዚህ እኮ የደረስከው እግዚአብሔር በምሕረቱ በቸርነቱ ነው እንጂ አንተ እኮ ታዛዥ ሆነ አይደለም። አንተ እኮ ግትር ነህ፣ አንገተ ደንዳና ነህ። እንደውም ብዙዎች በምድረ በዳ እኮ ወድቀዋል። እግዚአብሔር በብዙዎች አልተደሰቱም። ታዘው አይደለም እግዚአብሔርን እሺ ብለው፣ ምሕረትህ ቸርነትህ በሕይወቴ ዘመን ሁሉ ይከተሉኛል፣ ስለዚህ ለዘላለም በእግዚአብሔር ቤት እኖራለሁ እንጂ የኔና የናንተ መታዘዝ እዚህ አላደረሰንም። የእግዚአብሔር ምሕረትና ቸርነት ጸጋው ነው። ስለዚህ አምላክ እግዚአብሔር በምድረ በዳ እንዳስቆጣው እንግዲህ እኛን በዚህ ዓለም ምድረ በዳ ሲመራ ከግብፅ ምድር ከወጣህበት ቀን ጀምሮ ከዳንበት ቀን ጀምሮ ወደዚህ ስፍራ እስከደረሰ አሁን ላይ ሪሰንትሊ እዚህ እስከደረሳችሁ ድረስ በእግዚአብሔር ላይ እንዳመጻችሁ አስብ፣ አትርሳ። ግትርነትን አትርሳ። አያችሁ ወደ ኋላ የተደረገልን ስናስብ እግዚአብሔር ያደረገልንን ምሕረት ያደረገልንን ቸርነት ያደረገልንን ይቅርታ ስናስብ አንደኛ የሚገባውን ክብር እንሰጣለን፣ ለእግዚአብሔር ደግሞ የሚገባውን ክሬዲት እናመጣለን። ወደ አዲስ ኪዳን ልምጣ። ጳውሎስ የኤፌሶን ቅዱሳንን እንግዲህ ሙታን ነበራችሁ ሲል፣ የማትታዘዙ ነበራችሁ ሲል፣ እናንተ እኮ የተፈረደባችሁ የቁጣ ልጆች ናችሁ ሲል፣ እናንተ ቶታሊ ዴፕሬቭድ ሆናችኋል ማለት የተበላሻችሁ የወደቃችሁ ነው ሲል እነሱ መኮነኑ አይደል ራሱንም እያየ ነው። ሐዋርያ ሥራ ምዕራፍ 22 ቁጥር 4 ላይ ወንዶችን ሴቶችን እያሰርኩ ወደ ወይን አሳልፌ የሰጠው ይህንን መንገድ እስከ ሞት ድረስ አሳደድኩት። ይሄን መንገድ የሚለው ይሄን ክርስትና ይሄን በክርስቶስ ማመንን እስከ ሞት ድረስ ያሳደድኩ ነኝ እያለ ነው። ምዕራፍ 22 ላይ ነው ሐዋርያ ሥራ ተምረናል አይደል? ምዕራፍ 22 እኮ ማለት ጳውሎስ ኦልሞስት እኮ ወደ መጨረሻው የአገልግሎት ዘመን ደርሷል። አድጓል፣ በስሏል፣ ብዙ አገልግሏል፣ ብዙ አፍርቷል። ግን ከግብፅ ምድር መውጣቱን ባርነቱን ግን አይረሳም። ከየት እንደመጣ ግን አይረሳም። አሳዳጅ ነበርኩ እያለ ነው ለእነ አግሪጳ ሁሉ የሚናገረው። ሐዋርያ ሥራ ምዕራፍ 26 10 እና 11 ላይ ይህን ደግሞ በኢየሩሳሌም አደረግኩ፣ ካህናት አለቆች ስልጣን ተቀብዬ እኔ ከቅዱሳን ብዙዎችን በወይን አሰርኳቸው፣ ሲገድሏቸውም አብሬ ተቸው ይላል። በምኩራብም ሁሉ ብዙ ጊዜ እየቀጣው ይሰድቧቸው ዘንድ ግድ አልኳቸው፣ ያለ ልክ ስቆጣባቸውም እስከ ውጭ አገር ከተሞች ድረስ እንኳን አሳድድ ነበር። እንዳውም የዳነው እኮ ወደ ደማስቆ ሲሄድ ነው አይደል? እኔ እንደዛ አይነት ሰው ነኝ፣ ከግብፅ ምድር የወጣው ሰው ነኝ፣ ባሪያ ነበርኩ፣ አሳዳጅ ነበርኩ፣ ክፉ ሰው ነበርኩ። እንደዛ አይነቱን ሰው ነው እኔን አገልጋይ ያደረገኝ እያለ ነው። ገላትያ 1:13 ላይ በአይሁድ ሥርዓት በፊት እንዴት እንድኖር ሰምታችኋልና የእግዚአብሔርን ቤተክርስቲያን ያለ ልክ አሳድድና አጠፋ ነበር። የኔ ታሪክ ይሄ ነው ባጭሩ እያለ ነው ጳውሎስ። ማነው በዚህ ዘመን እንደዚህ ታሪኩን እየተናገረ የሚሰብ? ማነው እንደዚህ ታሪኩን ሁሉ ተቀብቻለሁ የሚል ነው? ሁሉ እኔ ልዩ ነኝ የሚል ነው? ማነው እንደዚህ ከየት እንደመጣ እየተናገረ? ጳውሎስን የሚያክል ሶስተኛ ሰማይ የወጣ ሰው ምን አይነት ሰው እንደሆነ ነው ለሰዎች ሰው መሆኑን እየሰበካቸው። አንደኛ ቆሮንቶስ 15:9-10 እኔ ከሐዋርያት ሁሉ የማንስ ነኝና የእግዚአብሔርን ቤተክርስቲያን ስላሳደድኩ ሐዋርያ ተብዬ ልጠራ የማይገባኝ ነኝ ይላል። እሱ እንደውም በእግዚአብሔር ሐዋርያ ተብሎ ነገር ግን ልባል አይገባኝም የሚል ሰው ነው። ነገር ግን በእግዚአብሔር ጸጋ የሆንኩትን እኔ ነኝ ይላል። እኔ እኮ ሐዋርያ የሆንኩት በእግዚአብሔር ጸጋ ነው። ዛሬ እኮ ጸጋውም ሳይኖራቸው እኮ ነው ሐዋርያንን ይላሉ። ከግብፅ ምድር መውጣታቸውን ብዙዎች ረስተዋል። አንደኛ ጢሞቴዎስ 1:13-14 አስቀድሞ ተሳዳቢ፣ አሳዳጅ፣ አንገላጭ ምንም ብሆን ይህንን አደረገልኝ
ነገር ግን ሳላውቅ ባለማመን ስላደረግኩት ምህረትን አገኘው። አያችሁ ጳውሎስ የእግዚአብሔርን ምህረት አሁን አጉልቶ ሲያሳይ የጌታችንንም ጸጋ በክርስቶስ ኢየሱስ ካሉ ከእምነትና ከፍቅር ጋር አብልጦ በዛ። እኔ እንግዲህ በእግዚአብሔር ጸጋ ነው በእግዚአብሔር ምህረት ነው እንደዚህ አይነት አገልጋይ የሆንኩት ነው። ኤፌሶን 2:12 ላይ ወደኛ ላይፍ ስንመጣ በዚያ ዘመን ከእስራኤል መንግስት ርቃችሁ ለተስፋው ቃል ኪዳን እንግዶች ሆናችሁ በዚህ ዓለም ተስፋ አታችሁ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ። ይህንን አትርሱ ነው የሚለው ጴጥሮስ ሲጽፍልን በሁለተኛ ጴጥሮስ 1:9 ላይ የቀደመውን ኃጢአቱን መንጻት ረስቷልና ይላል። መዳናችን ከየት እንደመጣን መዘንጋት የለብንም። ስለዚህ በኤፌሶን ላይ ቅድም ያነበብኩት ላይ ሙታን ነበርን we were dead ይላል። ኤፌሶን 2:1 ላይ በበደላችሁ በኃጢአታችሁ ሙታን ነበራችሁ ይላል። በበደላችሁና በኃጢአታችሁ የሚለውን በመጀመሪያ እንመልከተው እስቲ። መጽሐፍ ቅዱሳችን በተለይ ስለ ዶክትሪን ኦፍ ሲን ስናጠና በሶስት ያስቀምጠዋል። አንደኛ ዮሐንስ 1:7 ላይ ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን ይላል። እኔ እሱን አይደለም የምፈልገው የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ይሄ ከኃጢአት ሁሉ የሚለውን አስምሩልኝ። ኦል ሲን የሚለውን ይሄ ኦል ሲን የተባለው ከኃጢአት ሁሉ የተባለው ምንድን ነው? ይሄ ኃጢአት ሁሉ የተባለው በዶክትሪን ኦፍ ሲን በሶስት ያስቀምጡታል። አንደኛው ሲን ነው፣ ኃጢአት ነው። ሁለተኛው ትራንስግሬሽን መተላለፍ ነው። ሶስተኛው ኢኒኩዊቲ ወይም ደግሞ በደል ነው። በሶስቱ እናያለን። ይሄ ኃጢአት የሚለውን መጽሐፍ ቅዱስ በሶስት ነው የሚያሳየን። አሁን ጥቅሱን ስሰጣችሁ ግልጽ ይሆንልናል። ኃጢአት ማለት ምን እንደሆነ እናያለን። ትራንስግሬሽን መተላለፍ የሚለው እናያለን። ሌላው ኢኒኩዊቲ በደል የሚለው እናያለን። መጽሐፍ ቅዱሳችን እነዚህን ሶስቱን ብዙ ጊዜ ይናገራቸዋል። መዝሙር 32:5 ላይ ኃጢአቴን ለአንተ አስታውቃለሁ፣ ኃጢአቴን በደሌን አልሸፈንኩም፣ ለእግዚአብሔር መተላለፌን እናገራለሁ አንተም የልቤን ኃጢአት ተውህልኝ ይላል። ማን? ዳዊት። አንዳንድ ቦታ ላይ ሁለቱም ብቻ ይጠቅሳቸዋል። ለምሳሌ እዛው 32:1 ላይ መተላለፉ የቀረችለት ኃጢአቱ የተከደነችለት ኃጢአትና መተላለፍ ትራንስግሬሽንና ሲን የሚለውን ያስቀምጣል። ግን ብዙ ጊዜ ሶስቱን ኃጢአቴን ለአንተ አሳወቅኩ ይላል፣ በደሌን አልሸፈንኩም ይላል፣ ለእግዚአብሔር መተላለፌን ትራንስግሬሽን ዘጸአት 34:7 እንደዚህ ይላል እስከ ሺህ ትውልድም ቸርነትን የሚጠብቅ ይልና መተላለፍን ኃጢአትንም ይቅር የሚል በደለኛውንም ከቶ የማያነጻ የአባቶቻችሁንም ኃጢአት በልጆች እስከ 3 እስከ 4 ትውልድ በልጅ ልጆች የሚያመጣ አምላክ ነው ሲል አወጀ ይላል። በደል፣ ኃጢአት፣ እንደገና ደግሞ መተላለፍ የሚለውን እንድታሰምሩልኝ። ዘሌዋውያን 16:21 ላይ አሮንም ሁለቱን እጆቹን በሕያው ፍየል ራስ ላይ ይጭናል፣ በላዩም ላይ የእስራኤልን ልጆች በደል ሁሉ መተላለፋቸውን ሁሉ ኃጢአታቸውን ሁሉ ይናዘዛል፣ በፍየሉም ራስ ላይ ያሸክሟል ይላል። በደልን፣ መተላለፍን፣ ኃጢአትን ሶስቱን አስምሩልኝ። መዝሙር 51:1 እስከ 2 ዳዊት በኃጢአት ወድቆ ሲናዘዝ አቤቱ እንደ ቸርነት መጠን ማረኝ፣ እንደ ምሕረት ብዛት መተላለፌን ይላል ደምስስ፣ ከበደሌም ፈጽመ እጠበኝ፣ ኃጢአቴንም አንጻኝ። ምንድን ነው እነዚህ ሶስት ነገሮች? የመጨረሻው ዳንኤል 9:24 ላይ አመፅን ይጨርስ። አመፅን የሚለውን ይሄ ምን ይለዋል? መተላለፍን ይለዋል በእንግሊዘኛው ብታዩት። ኃጢአትንም ይፈጽም ይለዋል፣ በደልንም ያስተሰርይ ይላል፣ የዘላለም ጽድቅ ያግባ ይላል። ስለዚህ እነዚህ ሶስቱ ነገሮችን ለይተን እናያቸዋለን። የመጀመሪያው ኃጢአትን ነው የምናየው። ኃጢአት ማለት ሚሲንግ ማርክ ማለት ነው። ሚሲንግ ማርክ የእግዚአብሔር ክብር የጎደለው ነገር ሁሉ ኃጢአት ነው። ኤኒቲንግ that comes short of the glory of God ማንኛውም የእግዚአብሔር ክብር የጎደለው ኃጢአት ነው። ኃጢአት ተግባር ብቻ ሳይሆን ማለት በጎ ነገር ለማድረግ አውቀን ባናደርግ ኃጢአት ነው። አንድ ሰው በጎ ነገር ለማድረግ አውቆ አለማድረግ በራሱ ኃጢአት ነው። ለምሳሌ በጎ ነገር ምንድነው? መጸለይ በጎ ነገር ነው። መጸለይ በጎ ነገር ሆኖ ሳለ ባንጸልይ ራሱ ኃጢአት። ሌላው ክፉ ሐሳብ በሙሉ አክሽን ብቻ አይደለም ኃጢአት፣ ሚሲንግ ማርክ ነው ማለት ክፉ ነገሮችን አስበን ኦል ኢቪል ቶት በሙሉ ኃጢአት። ሌላው እግዚአብሔርን ትእዛዝ ወይም ሕግን
የሚቃረን ሁሉ ምን ይላል? whatever is contrary to God's commandment or law ማንኛውም ኮንትራሪ የሆነ ከእግዚአብሔር ሕግ ጋር ኃጢአት ነው። ኃጢአት ቃላትንና ምኞትን ዓላማ ያደርጋል። ኃጢአት ብዙ ጊዜ ቃላቶቻችን በንግግራችንና ምኞታችን ዓላማ ያደርጋል። ትራንስግሬሽን ታዲያ ምን ማለት ነው? ይሄ መተላለፍ የተባለው መተላለፍ ቀላል ምሳሌ ልስጣችሁ። ቀይ መብራት ስታፕ ነው አይደለ? ስታፕም ሳይን ስታፕ ነው አይደለ? ስታፕ ሳይን አውቃችሁ እያወቃችሁ ጥሳችሁ ከሆነ ትራንስግሬሽን፣ እያወቃችሁ ወይም ቀይን እያወቃችሁ ጥሳችሁ ማለት በኮንሽየሳችሁ እያወቃችሁ ከሄዳችሁ ያ መተላለፍ ይባላል። ሆን ብሎ ሕግን መጣስ ማለት ነው። ትራንስግሬሽን ማለት is willful violation of the law ማለት ነው። ሰንበት ሳበዝ ማለት ምን ማለት ነው? ስታፕ ማለት ሰንበት ማለት ስታፕ፣ በቃ ስራ አቁም፣ አትስራ፣ ምንም አታድርግ ነው። ስታፕ ማለት ነው። የእስራኤል ሕዝቦች መና ሊለቅሙ ወጥተው በምድረ በዳ አርብ ቀን ሲሆን ደብል ልቀሙ ተብሏል አይደለ? ሰንበት ከመግባቱ በፊት። ሰንበት ላይ ግን ምንም ነገር እንዳትለቅሙ ስታፕ ተብሏል። አንዳንዶች ግን ይላል ቀይ መብራት ጥሰው በሰንበት ቀን ቅዳሜ ወጥተው ሲሄዱ ምንም አላገኙ። ያ ማለት ምንድነው? ኮንሽየሳችን እያወቀ ምንጥሳቸው ኃጢአቶች እሱ ትራንስግሬሽን መተላለፍ ይባላል። ያ ሚሲንግ ማርክ ነው። ኢኒኩዊቲ ማለት ምን ማለት ነው? ፍትሃዊ ይባላል። ፍትሃዊ በደል ማለት ነው። ይሄ ኢኒኩዊቲ የተባለ የታቀደ ምርጫ ይለዋል። የታቀደ ምርጫ ማለት ፕሪሜዲቴትድ ቾይስ ይለዋል። ይሄ ማለት ያለ ንስሐ የቀጠለ አንድ ሰው ንስሐ ሳይገባ የቀጠለ። ቀላል ምሳሌ ልስጣችሁ። ሁለተኛ ሳሙኤል 11 ከ3-4 እንዲህ ይላል። ዳዊትም ልኮ ስለ ሴቲቱ ጠየቀ። አንድ ሰውም ይህች የኤልያብ ልጅ የኬጢያዊ የኦርዮ ሚስት ቤርሳቤህ አይደለችምን አለ። ዳዊትም መልእክተኞችን ልኮ አስመጣት፣ ወደ እርሷ ገባ፣ ከርኩሰቷም ነጽታ ነበርና ከእርሱ ጋር ተኛች፣ ወደ ቤቷም ተመለሰች ይላል። ሁለተኛ ሳሙኤል 12:9 አሁንም በፊቱ ክፋትን ትሰራ ዘንድ ነብዩ ነው የእግዚአብሔርን ነገር ለምን አቃለልክ? ኬጢያዊውን ኦርዮንም በሰይፍ መትሃል፣ ሚስቱንም ለአንተ ሚስት ትሆን ዘንድ ወስደሃል፣ እርሱም በአሞን ልጆች ሰይፍ ገድልሃል ይለዋል እግዚአብሔር። ዳዊት ይውላችሁ ሐሳቡ ማሰቡ ኃጢአት ነው፣ መመኘቱም ኃጢአት ነው። ሄዶ ቤርሳቤህን ደግሞ አምጥቶ ማመንዘሩ እሱ ትራንስግሬሽን ነው፣ መተላለፍ ነው። ለምን? የሙሴ ሕግ ምን ይላል? አታመንዝር። በደሉ ምኑ ላይ ነው? ንስሐ ከመግባት ይልቅ ኃጢአቱን ለመሸፈን በኦርዮን ላይ የወሰደው እርምጃ፣ በሚስቱ ላይ የወሰደው እርምጃ እሱ በደል ነው። ንስሐ ሳይገባ በኃጢአት ላይ ኃጢአት፣ በኃጢአት ላይ ኃጢአት፣ በኃጢአት ላይ ኃጢአት። ከዛ እግዚአብሔር ነው የመጣበት። በደል ማለት ንስሐ ሳንገባው ዊልፉል ቫዮሌሽን እየደጋገመ ኃጢአታቸው የተከማቸባቸው ሴቶች ይላል። ወንዶችም ኃጢአት ይከማቻል፣ ሴቶች ጳውሎስ ይባል እንጂ ወንዶቹም ላይ ተከምሯል። እንደውም የወንዶቹ ሳይከብድ ይቀራል። ስለዚህ በሴቱም በወንዱም ላይ የሚከማች ኃጢአት አለ፣ ንስሐ የማንገባበት። እሱ በደል ነው። እግዚአብሔር እኮ ለምን ንስሐ አልገባህም ነው የሚለን። ለንስሐ ጊዜ ሰጠኋት ይላል እኮ ለቲያጥሮ ቤተክርስቲያን ላለች ኤሊዛቤል ለተባለችዋ። እሷ ግን ንስሐ አልገባችም። ስለዚህ ኃጢአት እያወቀ ዳዊት ሴትን አይቶ መመኘቱ፣ ኢየሱስ ክርስቶስ ምን አለ? ማየትና በልብ የተመኘ ሁሉ ምን ይላል? አመንዝሯል ነው የሚለው አይደለ? ያ ኃጢአት ነው ማለት ነው። አብሮ ደግሞ የተኛው ትራንስግሬሽን ነው። ግን ነገ ደግሞ ልጅ አስወልዶ የልጁ አባት አይደለም ቢል ደግሞ እሱ በደል ነው። እሱ ኢኒኩዊቲ ነው። አያችሁ? ፍትሃዊ ማለት እሱ ነው። እናንተ በበደላችሁ በኃጢአታችሁ እንደዛ ነበራችሁ ነው የሚለው። የዛ ባሮች ነበራችሁ ነው የሚለው። ሌላው ደግሞ ሙታን ነበራችሁ ይላል ሮሜ 6:23 ላይ የኃጢአት ደሞዝ ሞት ነውና የእግዚአብሔር ጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን የዘላለም ሕይወት ነው ይላል። መቼም ኃጢአትን የሰራ ሰው ሁሉ ደሞዝ አለው አይደለ? በደልም ይሁን ኢኒኩዊቲም ይሁን እንደገናም ትራንስግሬሽን መተላለፍም ይሁን ኃጢአትም የሰራ ምን አለው? ደሞዝ አለው። the wage of sin is death ነው ይላል። ሶስት አይነት ሞት ነው ያለው። ይሄም እንደ ኃጢአት በሶስት ይከፈላል። አንደኛው ፊዚካል ዴዝ ይባላል። ቦዲ separation from soul፣ የነፍስና የሥጋ መለየት ነው። መክብብ 12:7 ላይ አፈር ወደ ነበረበት ምድር ሳይመለስ ነፍስም ወደ ሰጠው ወደ እግዚአብሔር ሳይመለስ
ፈጣሪህን አስብ። ይሄ ማለት ስጋ ከነፍስ ሲለይ ነው። ሁለተኛው ሞት ስፒሪቹዋል ዴዝ የተባለው ነው። ይሄ ደግሞ ሴፓሬሽን ፍሮም ጋድ ከእግዚአብሔር መለየት ነው። ኤፌሶን 2:1 ላይ በበደላችሁ በኃጢአታችሁ ሙታን ነበራችሁ ይላል። ያ ማለት እኮ በስጋ አልሞቱም፣ ግን መንፈሳዊ ሞት ከእግዚአብሔር መለየት። ሞት ባይዘው ትርጉሙ መለየት ማለት ነው። ሶስተኛው ሞት ሰከንድ ዴዝ የሚባለው ሶስተኛው ሞት ሰከንድ ዴዝ ተብሎ ነው በመጽሐፍ ቅዱስ የሚታወቀው። ይሄ ኢተርናል ሴፓሬሽን ኢን ዘ ሌክ ኦፍ ፋየር። ይሄ ራዕይ ምዕራፍ 20 ቁጥር 15 ላይ በሕይወትም በመጽሐፍ ተጽፎ ያልተገኘ ማንኛውም በእሳት ባህር ተጣለ። ይሄ አስፈሪ ሞት። ጌታ ኢየሱስ ከዚህ ሞት ሊያድነን ከመንፈሳዊ ሞት ሊያድነን ነው። ቀላል ግልጽ ነገር ለሁላችንም በሚገባን መልኩ ላስቀምጥላችሁ። ቀራኔው መስቀል ልውሰዳችሁ። 3 ሰዎች እናያለን። ኢየሱስ ክርስቶስ ክራይስት አለ፣ 2 ክሪሚናል ደግሞ ከጎኑ አሉ አይደለ እንዴ? ኢየሱስ አንድ ሞት ነው የሞተው፣ እሱም የስጋ ሞት ነው የሞተው። ሌላውን ከኢየሱስ ጋር ዛሬ ገነት ትገባለህ ያለው 2 ሞት ነው የሞተው። በመንፈስ ሙታን ነበር አይደለ? ወንበዴ ነበረ፣ ከእግዚአብሔር የተለየ ኃጢአተኛ ነበር። አሁን መስቀል ላይ ደግሞ እያቃሰተ ነው። ምን ሊሆን? የስጋ ሞት ሊሞት። ከዘላለሙ ሞት ግን ተረፈ። ለምን? መስቀል ላይ ሆኖ ንስሐ ገባ። ሶስተኛው ግን አንደኛ ኃጢአተኛ ነው፣ በደለኛ ነው። ስለዚህ በመንፈስ የሞተ ነበር ቀድሞ። አሁን ደግሞ በስጋ ሊሞት ክሪሚናል ነው፣ ተሰቅሏል፣ እያቃሰተ ነው። ሶስተኛ ደግሞ ክርስቶስን እየተሳደበ ነው የሞተው። ስለዚህ የዘላለም ሞት ይጠብቀዋል። 3 ሞት ነው የሞተው። ኢየሱስ ግን ለኛ ኢየሱስ የስጋ ሞት ነው። እሱም ሳክሪፊሻል ዴዝ ነው የሞተልን እንጂ ኃጢአት ስለማያውቅ ሞትም ደሞዙ ሊሆን አይገባም። ኢየሱስ ደሞዝ የለውም። እኛን ተክቶ ስለ በደላችን ስለ ኃጢአታችን ሞተልን ነው ብለን የምንሰብከው እንጂ ኢየሱስ ሞት አይደለም። ለአንዳንድ ሰዎች ኢየሱስ ሰማዕት የሆነ ይመስላቸዋል። ሰማዕት አይደለም፣ መስዋዕት ነው የሆነው። ሰማዕት ጴጥሮስ ነው የሆነው። ሰማዕት ጳውሎስ ነው የሆነው። ሰማዕት ብዙ ናቸው። ኢየሱስ ግን ሰማዕት አይደለም። የሰማዕት ሞት ሳይሆን የመስዋዕት። እነሆ የእግዚአብሔር በግ የዓለምን ኃጢአት ሁሉ የሚያስወግድ የታረደው በግ የተባለ መስዋዕት ሆኖ እግዚአብሔር አንድ መስዋዕት እሱ ነው ቀርቦ እስከ ዛሬ ሲታረዱ ሲጨፈጨፉ የነበሩትን ከብቶች ሁሉ ያሳረፈ እኮ ለከብቶቹም እረፍት የሰጠ ጌታ ነው። አሜን። ለእነሱም እረፍት፣ ለእኛም ደግሞ አቅርቦንም እኮ አንነጻ። ከሞተ ስራ ህሊናን አያነጻም እኮ የከብት ደም። ኢየሱስ ግን ከብቱንም አሳረፈ፣ እኛንም አሳረፈ። ስለዚህ ኢየሱስ የስጋ ሞት ነው የሞተው ልላችሁ ነው። በበደላችሁ በኃጢአታችሁ ሙታን ነበራችሁ። ሁለተኛው ዲስኦቢዲየንት ማለት የማንታዘዝ ነበር። we were disobedient። ሁለተኛው ላይ ምን ይላል? በእነርሱ በዚህ ዓለም እንዳለው ኑሮ በማይታዘዙ ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባችሁ። እዚህ ላይ እኮ አትታዘዙም ሲል ለሰይጣንማ ደንበኛ ፈቃዱን የምታደርጉ ነበራችሁ፣ ባለሟሎቹ ነበራችሁ፣ የሰይጣን ፈቃድን አገልጋይ ነበራችሁ። ነገር ግን ለእግዚአብሔር ነው የማትታዘዙት እያለን አንዳንዴ እንደው አንታዘዝም ስንል ለሰይጣን እኮ እያገለገሉ ነው እነዚህ ሰዎች አይደል? እያንዳንዳችን እኮ የሰይጣን ባለሟሎች ነበርን። እግዚአብሔር ከዛ ገላገለን እንጂ አገልግለኑም እኮ ምስጋና የለም። ጡጫ ነው፣ እርግጫ ነው። አልሰውልኝም ብሎ ደግሞ ይገላል። እግዚአብሔር እኮ አላገለግልም ብትለውም እንኳን ተው በጸጋ ባትመላለስ በኮመን ግሬስ እያበላ ፀሐይ ያሰው ሞቀ እየተዝናና ትኖራለህ። አይገልህም። እድሜን ጠግበህ ትሞታለህ። እግዚአብሔር ኃጢአትን እየተከታተለማ ቢሆን ይኸው በዓለም ላይ ሁሉም ኃጢአተኛ ነው ባለቀ ነበር። እግዚአብሔር እንደዛ አይደለም፣ ቸር ነው። እግዚአብሔር ለክፉዎችም ቸር ነው ይላል። ዮሐንስ 8:44 ላይ እንዲህ ይላል፣ እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁን ምኞት ልታደርጉ ትወዳላችሁ አለ ጌታ ኢየሱስ። እርሱ ከመጀመሪያ ነፍሰ ገዳይ ነበረ፣ እውነትም በእርሱ ስለሌለ በእውነትም አልቆምም። ሐሰትን ሲናገር ከራሱ ይናገራል፣ ሐሰተኛ የሐሰት አባት ነው። አያችሁ፣ የዲያብሎስን ፈቃድ ታገለግሉ ነበር ሲል ሐሰት ታገለግሉ ነበር እያለ ነው። እሱ ከጥንት ሐሰተኛ ነው። ክርስቶስን ማገልገል ማለት ደግሞ እውነት ማገልገል ማለት። አያችሁ፣ ኢየሱስ ነው እውነትን መጥቶ እንድናገለግለው ያደረገ። ዲያብሎስ የሐሰት አባት ነው። ስለዚህ የዲያብሎስን ፈቃድ ዲስኦቢዲየንት ናችሁ ሲል ለዲያብሎስ ፈቃዱን የምታደርጉ የምትታዘዙ፣ ለእግዚአብሔር ግን ሪቤሊየን አመፀኞች ነበራችሁ ነው የሚለው። ይሄን ታዲያ የሚረሳ ነው እንዴ? ከእንደዚህ አይነት ህይወት ወጥተን እንርሳው እንዴ? እስራኤሎች ከግብፅ ቢወጡ መቼም ካሌብና ኢያሱ፣ ሌሎቹ ሳልቋል በምድረ በዳ። ካሌብና ኢያሱ
ግብጽ ፈርዖን ያደረገባቸውን ይረሱታል እንዴ? ሌላው ቢቀር እኮ ጠባሰዋል፣ አይረሳም። ታዲያ ዛሬ በእግዚአብሔር ቤት ስንኖር ከምን አይነት ችግር እንዳወጣን ልንረሳ አይገባም። ሁለተኛ ቆሮንቶስ 4:4 ላይ ለእነርሱም የእግዚአብሔር ምሳሌ የሆነውን የክርስቶስን የክብሩን ወንጌል ብርሃን እያበራችሁ የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ ይላል። አያችሁ፣ ዲያብሎስ የማያምኑትን ሐሳብ አሳውሮ ነው በራሱ ፈቃድ የሚያደርገው። እግዚአብሔር ደግሞ አይናችንን ገልጦ ብርሃን አብርቶልን ልታገለግለኝ ልትከተለኝ ትወዳለህ እያለ ምርጫ ሰጥቶን እንጂ በጨለማ እያርመሰመሰ አይደለም። ጌታ እኮ አይናችንን ከፍቶ እንደገናም ደግሞ እግዚአብሔር ባርኮን ሁሉን ካደረገ በኋላ ልትከተለኝ ትወዳለህ ነው ምርጫ ነው የሚሰጠን። ሰይጣን ግን እንደዚህ የለም። አሳውሮ ከዛ ደግሞ ማን ወደው ቃል ኪዳን ካስገባ በኋላ ሰው ግደል ሊልም ይችላል። ቃል ኪዳን ካስገባ በኋላ የደም መስዋዕት አምጣ ሊል ይችላል። ምን እንደሚያደርግ አመድም ሊያስበላ ይችላል። ሰይጣን እንደዛ ነው። ራዕይ ምዕራፍ 12:7-9 ላይ በሰማይ ሰልፍ ሆነ፣ ሚካኤልና መልአኩ ዘንዶ ተዋጉ ይላል። ዘንዶም ከመላእክቱ ጋር ተዋጋ፣ አልቻላቸውም ይላል። ከዛም ወዲያ በሰማይ ስፍራ አልተገኘላቸውም። ዓለሙን ሁሉ ያሳተው ዲያብሎስ ሰይጣን የሚባለው ታላቁ ዘንዶ ይባላል። ዲያብሎስ ይባላል። ታላቁ ዘንዶ ይባላል። እንደገና ደግሞ ሰይጣን ይባላል። ታላቁ ዘንዶ እርሱ የቀደመው እባብም ይባላል። ወደ ምድር ተጣለ፣ መላእክቱም ከእርሱ ጋር ተጣሉ። ይሄ የተጣለ መልአክ ነው። አያችሁ፣ በምድር ላይ ዲያብሎስ ሰይጣንም ዘንዶም በሉት የቀደመው እባብም በሉት ዛሬ ዓለም ሁሉ የሚያገለግለው ለሱ ነው። እኛ ብቻ ነን እምቢ ያልነው ከክርስቶስ የተነሳ። አንዳንዴ እኛንም እኮ ይፈትነናል አይደለ እንዴ? ፈቃዱን እንድናደርግ ዳዊትን አንድ ቀን ፈተነው። የእግዚአብሔር ቃል ሐዋርያት ሥራ ምዕራፍ 13:22 ላይ እንደዚህ ይላል፣ እንደ ልቤ የሆነውን ሰው ፈቃዴን ሁሉ የሚያደርግ የእሴይን ልጅ ዳዊትን አገኘው አለ እግዚአብሔር። ቁጥር 36 ላይ ሄዳችሁ ብትመለከቱ ዳዊት በራሱ ዘመን የእግዚአብሔርን ሐሳብ ካገለገለ በኋላ አንቀላፋ ይላል። የማንን ፈቃድ? የእግዚአብሔር። ከዕለታት አንድ ቀን ግን የሰይጣንን ፈቃድ አገልግሎ ስንት ህዝብ እንዳስጨረሰ አንደኛ ዜና ምዕራፍ 21 ቁጥር 1 ላይ ሰይጣን በእግዚአብሔር ላይ ተነሳ፣ እስራኤልንም ይቆጥር ዘንድ ዳዊትን አንቀሳቀሰው ይላል። አያችሁ፣ ይሄ ሪቫይቫል ከሰይጣን ነው የሚያንቀሳቅሰን ሁሉ። ጳውሎስ እኛ በሱ እንንቀሳቀሳለን ነው ያለው። በማን? በጌታ። አንዳንዱን ግን ሰይጣን እያንቀሳቀሰው እግዚአብሔር ያንቀሳቀሰው ይመስለዋል። አይደለም፣ ሰይጣን አንቀሳቀሰው ይላል። በኋላ ምን ይላል? ቁጥር 14 ላይ እግዚአብሔርን በእስራኤል ላይ ቸነፈርን ሰደደ፣ ከእስራኤልም 70,000 ሰው ወደቁ ይላል። 3 ምርጫ ሰጠው። ቸነፈር፣ ጦርነት ወይስ ረሃብ አለው። ከሶስቱ ምረጥ አለው። ስለዚህ የ3 ዓመት ረሃብም ይቅርብኝ አለ። የ3 ወር ጦርነት ይቅርብኝ አለ። ቸነፈር አለ። ቸነፈሩ በአንድ የመጥቶ እንደ ኮቪድ አጨደው። መልአኩ እግዚአብሔር እስከሚጸጸት ድረስ ህዝብ ያለቀው የእግዚአብሔርን ሐሳብ የሚያገለግል ዳዊት፣ የእግዚአብሔርን ፈቃድ የሚያገለግል እንደ ልቤ ያለው ለጥቂት ሰይጣን ባንቀሳቀሰው ነገር ላይ የጦር አዛዡን እኮ ቢሰማው ኖሮ እግዚአብሔር ተናግሮት ነበረ። እምቢ ብሎ ነው ዳዊት። ምን መቁጠር አስፈልግ? ይሄ ቆጠራ እኮ ምን ማለት ነው? ጉልበቴ አቅሜ ሊል ነው። ትላንት እኮ እግዚአብሔር ነው እረኛዬ፣ እግዚአብሔር ነው አምባዬ፣ እግዚአብሔር ነው ጉልበቴ ያለ ዳዊት አሁን በጦሩ ሊመካ ነበር። ትምክቱን እግዚአብሔር ሰበረበት እንጂ። እና ምን ልላችሁ ነው መሰላችሁ? አንዳንዴ አማኞችንም እንደዚህ ሰይጣን ሊፈትንና ፈቃዱን ሊያስደርግ ይችላል። እማንተጋ እማንቃወም ከሆነ ማለት ነው። ወደ 3ኛው መጣው። ዴፕሬቪቲ የሚለው ነው፣ ውድቀት የሚለው ጋር መጣው። እናንተ ቀድሞ የወደቃችሁ፣ እንደውም በእንግሊዘኛ ይህ ውድቀት የሚለውን የተበላሻችሁ ነበራችሁ። እንዴት እንደተበላሸን የእግዚአብሔር ቃል ያሳየናል። 2:3 ላይ በዚህም ልጆች መካከል ሁላችን ደግሞ የስጋንና የልቦናችንን ፈቃድ እያደረግን በስጋ ምኞት በፊት እንኖር ነበር። ይኸው በስጋ መመላለስ ማለት በዚህ ቁርበት ማለት አይደለም። ስጋ ማለት ሲንፉል ኔቸር ማለት። አንዳቸውም መንፈሳዊ አልነበራችሁም፣ ሁላችሁም ስጋዊ ፍጥረታዊ ሰው ናችሁ ማለት ታውቃላችሁ። ለዚህ ጥሩ ምላሽ የሚሰጠን ሮሜ ላይ ነው። ሮሜ ምዕራፍ 3:10 ላይ ወስዳችኋል። እንዲህ ተብሎ እንደተጻፈ ይላል፣ ጻድቅ የለም አንድስ እንኳን፣ አስተዋይ የለም፣ እግዚአብሔርን የሚፈልግ የለም፣ ሁሉ ተሳስቷል ይላል። ሁሉ ተሳስተዋል ይላል። በአንድነትም የማይጠቅሙ ሆነዋል ማለት ስጋዊ ሆናችኋል፣ ተበላሽታችኋል። በአንድነት የማይጠቅሙ ሆነዋል። ለማን? ለእግዚአብሔር። እኛ እኮ ዳግም ከተወለድን በኋላ ነው እንጂ እግዚአብሔር ስጋ ከእግዚአብሔር ጋር ጠበኛ ነው ሁልጊዜ። ዓለምን መውደድ እንደገና ደግሞ በስጋ መመላለስ ከእግዚአብሔር ጋር ጠብ ነው እንጂ ሰላም አይፈጥርም። ስለዚህ መንፈሳዊ ሰው ስለሌለ
የማይጠቅሙ ሆነዋል። ቸርነት የሚያደርግ የለም፣ አንድስ እንኳን የለም። ጉሮሯቸው እንደተከፈተ መቃብር ነው፣ በምላሳቸው ሸንግለዋል። የእባብ መርዝ ከከንፈሮቻቸው በታች አለ። አፋቸው እርግማን መራርነት ተሞልቷል። እግሮቻቸው ደም ለማፍሰስ ፈጣኖች ናቸው። ጥፋት ጉስቁልና በመንገዳቸው ይገኛል። የሰላምን መንገድ አያውቁም። በዓይኖቻቸው ፊት እግዚአብሔርን መፍራት የለም። ኖበዲ ኢዝ ራይቸስ፣ ጻድቅ አንድስ እንኳን የለም ነው የሚለው። ኖበዲ ኢዝ አንደርስታንድ፣ አስተዋይ አንድም እንኳን ከእናንተ መካከል የለም ነው የሚለው። ኖበዲ ሲክ ጋድ፣ እግዚአብሔርን የሚፈልግ የለም የሚል ነው። ኖበዲ ራይት፣ ሁሉ ተሳስተዋል ነው። ራይት የሆነ ፐርሰን የለም። ኖበዲ ወርዚ፣ በአንድነት የማይጠቅሙ ሆነዋል፣ የማይገባቸው ሆነዋል ይላል። ለእንደነዚህ አይነት ሰዎች እኮ ነው ጌታ ይመጣ። ኖበዲ ዳዝ ጉድ፣ ቸርነት የሚያደርግ የለም አንድስ እንኳን ይላል። ኖበዲ ስፒክስ ፎር ጋድ፣ ጉሮሯቸው እንደተከፈተ መቃብር ነው፣ በመላሳቸው ሸንግሏል። የእባብ መርዝ ከአፎቻቸው። አያችሁ፣ ኖበዲ ሲክ ጋድ ሲል እንግዲህ አስቡት፣ እግዚአብሔርን የሚፈልግ ይህ ሁሉ ሃይማኖት ማንን ነው የሚፈልገው ብትሉ ሁሉም በራሱ መንገድ ነው እንጂ እግዚአብሔርን ቢፈልግ ሰው እውነተኛ እንነጋገር ከተባለ እንግዲህ ካለኔ በቀር ወደ አብ የሚመጣ የለም ብሏል ኢየሱስ ክርስቶስ። መንገዱ እኔ ነኝ ብሏል። ሰው ኢየሱስን እየተቃወመ ሰው መንገዱን የእግዚአብሔርን እየተቃወመ እንዴት ብሎ ነው እግዚአብሔርን እፈልጋለሁ የሚለው? አያችሁ፣ እግዚአብሔርን እኮ የሚፈልግ እግዚአብሔር መንገድ አዘጋጅቶለታል። መንገዱም ልጁ ኢየሱስ ክርስቶስ ነው። እግዚአብሔርን እፈልጋለሁ ካለ ኢየሱስ ሥጋ ለብሶ እኮ የመጣ እግዚአብሔር ነው። ግን ሰዎች እግዚአብሔርን ሪጀክት እያደረጉ ሃይማኖተኞች ግን ምንድነው በራሳቸው መንገድ እግዚአብሔርን ይፈልጉታል። በሌላ መንገድ ወደ እግዚአብሔር ግን አያደርስም። ያ መንገድ በክርስቶስ ኢየሱስ ለሚመጡ ብቻ። ኖበዲ ዎክ ዊዝ ጋድ፣ እግሮቻቸው ደም ለማፍሰስ ፈጣኖች ናቸው፣ አንዱም እንኳን ከእግዚአብሔር ጋር መሄድ አይደለም ይላል። ኖበዲ ሃዝ ፒስ፣ ጥፋት ጉስቁልና በመንገዳቸው ይገኛል። የሰላምን መንገድ አያውቁም። የሰላም መንገድማ ክርስቶስ ኢየሱስ ነው። ኖበዲ ፊር ጋድ፣ በዓይኖቻቸው ፊት እግዚአብሔርን መፍራት የለም። ሲደመድመው ምን ይላል? ሁሉ ኃጢአት ሰርቷል፣ የእግዚአብሔር ክብር ጎሏቸዋል ይላል ሮሜ ምዕራፍ 3:23። አያችሁ፣ ስለዚህ እናንተ በስጋ ምኞት በፊት ትኖሩ ነበር፣ አንዳችሁም የማትረቡ ነበራችሁ እያለን ነው። በሌላ ቋንቋ ጌታ ምንረባ አደረገ። ከኢየሱስ የተነሳ እኮ ነው ወገኖች። ልጁ የሌለው ሀብታም በሉኝ፣ ልጁ የሌለው የዓለም ፈላስፋ በሉኝ፣ ልጁ ኢየሱስ ክርስቶስ የሌለው መጽሐፍ ቅዱስ ሰማይ የሚያውቀው ምንድነው? ሙታን ብሎ ነው የሚያውቀው። ሙታን ዶክተር ነው ብትሉኝ፣ አዎ ዶክተር ሆኖ ግን ሙታን። የተማረ ነው ብትሉኝ፣ ሙታን። ሃይማኖት መሪ ነው ብትሉኝ፣ ሙታን ነው። ልጁ ያለው ኢየሱስ ያለው ብቻ ህይወት አለው። አሜን። ወደ መጨረሻው መጣ። የቁጣ ልጆች ነበርን፣ we were doomed። እንደ ሌሎች ደግሞ ከፍጥረታችን የቁጣ ልጆች ነበርን። አንደር ኮንደምኔሽን፣ በፍርድ ስር ነበራችሁ። ይኸውላችሁ እዚህ ላይ ከፍጥረታችን የሚለውን አስምሩበት። ከፍጥረታችን የቁጣ ልጆች ነበርን። ተፈጥሯችን ኔቸራችን የሚለው ምንን የሚያሳይ ነው? በተፈጥሮ የቁጣ ልጆች መሆናችንን። ቻይልድ ኦፍ ራዝ ባይ ኔቸር ይላል። ይሄ ማለት ምንድን ነው? ማናችንም ስንወለድ ማናችንም ወደዚህ ዓለም ስንመጣ ዳግም ልደት አልተወለድንም አይደለ እንዴ? ዳግም ካልተወለድን መንግስተ ሰማያት ደግሞ መግባት አንችል። ከስጋ የተወለደ ምንድን ነው አለ ጌታ ኢየሱስ? ስጋ ነው። ከመንፈስ የተወለደ መንፈስ ነው። ስለዚህ ማንም ሰው ከእናቱና ከአባት ከወንድ ፈቃድ ከሴት ፈቃድ የተወለደ በሙሉ በቁጣ ስር ነው ያለው። ለምን ቢባል ከወንድ ፈቃድ ነው፣ ከሴት ፈቃድ እንጂ የተወለደው ከእግዚአብሔር አልተወለደ። ከእግዚአብሔር የተወለደ በክርስቶስ ኢየሱስ ላሉ ብቻ ነው ኖ ሞር ኮንደምኔሽን የተባለ። አያችሁ፣ የቁጣ ልጆች ነበርን ይላል ማቴዎስ 3:7 ላይ። ዳሩ ግን ከፈሪሳውያን ከሰዱቃውያን ብዙዎች ወደ መጥምቁ ሲመጡ ባየ ጊዜ መጥምቁ ዮሐንስ እንዲህ አላቸው፣ እናንት የፍኝት ልጆች ከሚመጣው ቁጣ እንድትሸሹ ማን አመለከታችሁ? አያችሁ፣ ቁጣ አለ ከፊታችሁ። ማን አመልክቷችሁ ነው ዛሬ እዚህ ልትጠመቁ ንስሐ ልትገቡ የመጣችሁ አላቸው። ሮሜ 1:18 ላይ እውነትን በአመፃ በሚከተሉ ሰዎች ላይ በኃጢአተኝነታቸውና በአመፃቸው ሁሉ ላይ የእግዚአብሔር ቁጣ ከሰማይ ይገለጣል ይላል። ነገር ግን ምን ይላል? እውነትን በአመፃ በሚከለክሉ ሰዎች ላይ ወገኖች፣ ወደፊት ዓለም ላይ የተሻለ ነገር ይመጣል ብላችሁ እንዳታስቡ። ዘወረስት ነው የሚመጣው። ለእግዚአብሔር ልጆች ብቻ የተሻለ ነገር ይመጣል። እሱም ከዚህ ዓለም መሄዳችን፣ ወይ እንነጠቃለን ወይ በማንቀላፋት ወደ ጌታ እንሄዳለን። ወደፊት ግን ቁጣ አለ። የእግዚአብሔር ቁጣ በክርስቶስ ተገቶ ኢየሱስ አማላጁ በመካከል ገብቶ ነው እንጂ ዓለም እኮ ከሰዶም ብሳለ። ዓለም እኮ ዛሬ
ከሰዶም ብቻ አይደለም በኖህ ዘመን ከነበረው ኃጢአት ብሳለች። እግዚአብሔር ግን እንዳያጠፋት ስለ አመፀኞች የሚማልድ ሊቀ ካህን በአብ ቀኝ ስላለ ነው እንጂ ዓለም በጠፋች ነበር። የእግዚአብሔርን ቁጣ ፕሮቮክ የሚያደርግ እኮ ነው ያለው። የትኛው ነው እስቲ እግዚአብሔርን የሚማርከው? ባለማችን ሁሉ ቁጣውን የሚያነሳሳ ነው። ግን እግዚአብሔር ታገስ እያለ ነው ኢየሱስ ክርስቶስ ኢንቢትዊን ቆሞ። ስለዚህ ከኢየሱስ የተነሳ ከደሙ የተነሳ ከኢየሱስ ሳክሪፊሻል ዴዝ የተነሳ ኢየሱስ ስለሚማልድ ነው እንጂ ዓለም በጠፋች ነበር። ሮሜ 2:5 ላይ ነገር ግን እንደ ጥንካሬ ንስሐ እንደማይገባ ልብ የእግዚአብሔርን ቅን ፍርድ በሚገለጥበት በቁጣ ቀን በራስ ላይ ታከማቻለህ። የቁጣ ቀን ይመጣል እያለ ነው። ሮሜ 2:8 ላይ ለአመፅ የሚታዘዙትን እንጂ ለእውነት የማይታዘዙትና በአመፀኞች ላይ ግን ቁጣና መቅሰፍት ይሆንባቸዋል ይላል። ንስሐ የማይገባ ሁሉ ቁጣ ነው የሚጠብቀው። ሮሜ 5:9 ላይ ይልቁኑ እንግዲህ አሁን በደሙ ከጸደቅን በእርሱ ከቁጣ ድነናል፣ እኛ ግን ከጸደቅን በክርስቶስ ከቁጣ ድነናል ይላል። ሮሜ 5:6 ላይ ከዚህ የተነሳ በማይታዘዙ ልጆች ላይ የእግዚአብሔር ቁጣ ይመጣልና ማንም በከንቱ ንግግር አያታላችሁ ይላል። የእግዚአብሔር ቁጣ ቀን ይመጣል እያለ ነው። ቆላስይስ 3:6 ላይ በእነዚህም ጠንቅ የእግዚአብሔር ቁጣ በማይታዘዙ ልጆች ላይ ይመጣል ይላል። አንደኛ ተሰሎንቄ 5:9 ላይ እግዚአብሔር ለቁጣ አልመረጠንም፣ እኛን ግን እግዚአብሔር ለቁጣ አልመረጠንም በጌታችን በኢየሱስ ክርስቶስ መዳን ለማግኘት ነው እንጂ እኛ በክርስቶስ ኢየሱስ ላሉ ቁጣ የለባቸውም፣ ኮንደምኔሽን የለብንም። የተሰሎንቄ ሰዎች እንዴት እንዳመለጡ ሲነግራቸው ጳውሎስ አንደኛ ተሰሎንቄ ምዕራፍ 1:9 ላይ እነርሱ ራሳቸው ወደ እናንተ መግባታችን እንዴት እንደነበረ ስለኛ ይናገራሉ። ለሕያው ለእውነተኛው አምላክ ታገለግሉ ዘንድ ከሙታን ያስነሳው ልጁን እርሱን ኢየሱስን ከሚመጣው ቁጣ የሚያድነንን ከሰማይ ተጠብቁ ዘንድ ከጣዖቶቻችሁ ወደ እግዚአብሔር እንዴት ዘወር እንዳላችሁ ይናገራሉ። የመቄዶንያ ክርስቲያኖች እያለ ነው። እግዚአብሔር ከቁጣ ስላስመለጠን ጌታ ልናመሰግን ይገባል። ይሄ ጥቅስ የለውም፣ ማጠቃለያው ነው። ከክርስቶስ በፊት የነበረንን ማንነት ማስታወስ ዋና ዓላማዎቹ ታዲያ ምንድን ናቸው? አንደኛ ድነታችንን አፕሪሼት እንድናደርግ ይረዳናል። አፕሪሼቲንግ ሳልቬሽን። ይሄንን የቀደመው ከድነታችን ከክርስቶስ በፊት የነበረንን ማንነት ማስታወስ የጌታን ማዳን አፕሪሼት እንድናደርግ ያደርገናል። ሌላው እምነትና መተማመንን ያጠነክርልናል። በጌታ መታመንን to strengthen faith and trust ቀጣይ ባለው በእግዚአብሔር በሚመራን ነገር ላይ እንድንተማመን ያደርገናል። ሌላው ምስጋና ለማዳበር ይላል to cultivate gratitude እግዚአብሔርን እንድናመሰግን የሚያደርገን እኮ ትላንትናችንን ስናስብ አይታችኋል። አንዳንድ ምስክርነት ሰምታችኋል። አሁን በቅርብ የዳኑ ሰዎች በቲቪ በዩቲዩብ ሲመሰክሩ ከምን አይነት ቁጣ እንዳመለጥን ከምን አይነት መዓት እኛማ ረስተነዋል እኮ አንዳንድ ግን እነዚህ ሰዎች ሲመሰክሩ ከምን አይነት ነገር ውስጥ ጌታ እንዳወጣን ትዝ ይለንና ጌታዊ እንዴት አስመለጥከኝ እንላለን። ምክንያቱም to cultivate gratitude ማለት ምስጋናችንን ካልቲቬት ያደርግልናል። ሌላው የአሁኑንና የወደፊቱን ድርጊታችንን ለመምራት ይጠቅመናል። ማለት እግዚአብሔር ካሁንዲያ እንዴት አድርገን በህይወታችን ምን ማድረግ እንዳለብን ወደ ቀደመው ጥፋታችን እንዳንመለስ ማድረግ ለሚገባን ነገር ትላንትና የመጣውበት ጋር አልመለስም እንድንል ይረዳናል። ሌላው በመከራ ውስጥ ተስፋን ለማግኘት ትላንትና እግዚአብሔር ከዚህ መዓት ካዳነኝ አሁንማ እንዴት አሁን ካለውበት አያድነኝም ብለን እንድናስብ ይረዳናል። ሌላው አምልኮን ማቀጣጠል to fuel worship ይላል። ለአምልኮ ፊውል ነው እንደ ነዳጅ። ምክንያቱም ትላንትና የተደረገላችሁ ካሰብኩኝ በጣም እግዚአብሔር እንደሚገባ እንድናመልከው ይረዳናል። አሁን እግዚአብሔር ቤት የመጡ አዲስ ክርስቲያኖችንና የኛን አምልኮ ብናይ እነሱ እኮ ባይገርማ ነፍስ አይቀርላቸውም ሲያመልኩ እኮ። ለምን? የቀደመው ፍቅራችንን እኛ ስለረሳን ነው እንጂ እነሱ ግን ኢነርጂው አላቸው ጌታን ለማመልከት ከምን አይነት ጨለማ እንደወጡ ስለሚያውቁ። እኛ ግን ከመቆየት ብዛት አንዳንዴ እንደነዝዛለንና ይሁን ነው ለዋርሺፕ ማለት ነው። ጌታ ይርዳን። አሜን። ሌላው ትህትናን ያመጣል። ከየት እንደመጣን ትዝ ካለ ትሁት እንሆናለን። ጳውሎስ እኮ ትሁት ነበር። ትሁት ያደረገው እኔን አሳዳጁን ሐዋርያ ያደረክ። አሁን ግን እኮ ታው ትላንት አሳዳጅ አሁን እግዚአብሔር ቤት እያሳደዱ ሐዋርያን የሚሉ አሉ እኮ እያሳደዱ። ከዚህ ጠብቀን ሌላው የእግዚአብሔርን ምሪት ለመረዳት ወይም አንደርስታንድ ጋድስ
ፕሮቪደንስ የእግዚአብሔር ምሪት ትላንት ከጨለማ አውጥቶ እየመራ እዚያ ያደረሰንን ጌታ እንድናስብ ያደርገናል። ጨርሻለሁ። ጌታ ይባርካችሁ። መንገድህን አስተምረኝ የቀናውን ጎዳና ሕይወቴም እንዲታደስ በቃልህ እንድጸና ነፍሴ የምትፈልገው ሁልጊዜ ልለምንህ